በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። እንደምን ሰነበታችሁ? ገብረ መስቀል ሚዲያ ነው። በሳምንት 2 ቀን ማክሰኞና አርብ የምንማማረው ስርዓተ ቤተ ክርስቲያን ምስጢረ ክህነት ወይም ደግሞ ሀብተ ክህነት ላይ ደርሰናል። ባለፈው እንግዲህ ክህነት የተጀመረው ከአዳም ጀምሮ እንደሆነ ተማምረን ከዛም ደግሞ መልከጼዴቅን እነ ሄኖክንም ተመልክተን ዛሬ ላይ ደግሞ የምንማማረው ለሁለተኛ ጊዜ ስለ ክህነት ልንማማር ነው ማለት ነው። መነሻችን የሚሆነው አሮን ነው። እንግዲህ እንደምናውቀው እግዚአብሔር አምላክ ዓለሙን የፈጠረ አምላክ ነው። ዓለሙን ፈጥሮ በዓለሙ የሚጓዙ ሰዎች በሁለት አይነት እድገት እንዲያድጉ እግዚአብሔር ይፈልጋል። ስጋዊ እድገታቸው በጥበብ በሞገስ፣ መንፈሳዊ እድገታቸው ደግሞ በሃይማኖት በጾም በጸሎት እንዲያድግ ይፈልጋል እግዚአብሔር ማለት ነው። ለዚህ ነው ከፈጠረው ከአዳም ጀምሮ ሀብተ መንግስትንም ሀብተ ክህነትንም ሰጥቶ በጥበብና በሞገስ እንዲያድግ ያደረገው። አዎ ያው እንግዲህ ምንም እንኳን እግዚአብሔር ስነ ፍጥረቱን ጀምሮ ገና ባላስተካከለበት ጊዜ ሰዓትና ወይም ወቅት ጀምሮ እንክርዳድ ቢዘራም እግዚአብሔር ግን ያው አምላክነቱ የበረከት አምላክ ነውና፣ አምላክነቱ የክህነት አምላክ ነውና፣ የክብር አምላክ ነውና፣ የብርሃን አምላክ ነውና ይህን ጠብቆ ነው የሚጓዘው እግዚአብሔር ማለት ነው። ለምሳሌ ብንወስድ እግዚአብሔር በወር ነው ስነ ፍጥረት የጀመረው። ስነ ፍጥረቱም ከሰባት ነው። ከሰባቱ አንዱ መላእክትና ሰማያት ያው በአንድ የሚቆጠሩት እየብቻ እንቁጠራቸው ከተባለ 8 ይሆናል። ሐሙስ ላይ ማነው ዓርብ ላይ ካለው ስነ ፍጥረት ከአራቱ አንዱን እንቀንሳለን፣ ወደ እሑድ እንወስዳለን ማለት ነው። ነገር ግን እሑድ ላይ 7 አድርገን ዓርብ ላይ 4 ሲሆን ያው 22 ስነ ፍጥረት ይመጣል። ሰኞ 4፣ ማክሰኞ 3፣ ረቡዕ 3፣ ሐሙስ 3 ብለን ቆጥረን ያንን እናመጣለን ማለት ነው። ስለዚህ በአጭሩ አሁን የተፈለገው ዕለት መላእክትን እግዚአብሔር ለአገልግሎት አመጧቸዋል። ካመጣቸው በኋላ ግን ወዲያውኑ ተለይቷቸዋል። ያውቅ ነበር ምን እንደሚሉ እንክርዳዱም እንደሚዘራ እግዚአብሔር ያውቅ ነበር። እግዚአብሔር ሳያውቀው የሚመጣ የለም። አይደለም ሰይጣን ትል እንኳን አይመጣም ያለ እግዚአብሔር ፈቃድ ማለት ነው። ወደዚያ ነው ሁሉም መጣው በፈቃድ እግዚአብሔር ነው ማለት ነው። ስለዚህ ማን ነው አምላካችን? ማንን እናመስግን? ማን ፈጠረን? ማን አመጣን? ከኛ የተለየ ማን ነው አምጫችን? እያሉ እርሳቸው ሲነጋገሩ ከላይ ሆነና ሳጥናኤል አለቃቸው ኃላፊያቸው የበላያቸው እሱ ነበርና ኢዮራም ኤረን ከሚባሉ መላእክት ውስጥ መላእክት በምስጋና ውስጥ እያሉ ይህን ጥያቄ ሲጠይቁ ከላይ ሆኖ አንገቱን ረዘም አድርጎ አነ ፈጣሪሆሙ ለእሉ ፍጡራን የፈጠርኳችሁ እኔ ነኝ፣ አነ ገባሪሆሙ ለእሉ ግቡራን የሰራኋችሁ እኔ ነኝ ብሎ ያለ ጸጋው የአምላክነት ጸጋ ያለ ክብሩ የፈጣሪነት ክብር ያለ ክብሩ የተመስጋኝነትን ክብርን ሲፈልግ በዚህን ሰዓት ነው እንግዲህ ንቁም በበህላዌነ እስከ ንረክቦ አምላክን አምላካችን የፈጠረንን እንድናመሰግነው ያመጣንን። ያው መላእክት ተፈጠሩ ማለት መጡ ማለት ነው። በነገራችን ላይ ዜሬሶሙ ለመላእክቱ መንፈስ ወለለ ይትራቀቡ ወነደ እሳት ከእሳትና ከነፋስ የሚላቸው ባህሪያቸው ነው። እሳታውያን ናቸው ያቃጥላሉ፣ ነፋሳውያን ናቸው ይፈጥናሉ። ከዚህ ውጭ ግን መላእክት ጾታም የላቸውም። እንደገና ደግሞ አይጨበጡም፣ አይዳሰሱም። እሳታውያን ናቸው፣ ነፋሳውያን ናቸው። ነገር ግን ተፈጠሩ የሚለው ካለመኖር ወደ መኖር አምጥቶ እንዲያገለግሉ ስላደረጋቸው ነው ማለት ነው። ይህንን ልንገነዘበው ያስፈልጋል ማለት ነው። እና መላእክት እንደውም ምን ይላል? መላእክት ቢፈጠሩማ ኑሮ እንደኛ በሞቱ ይላል። ስለዚህ መላእክት እነሆ ካለመኖር ወደ መኖር እግዚአብሔር እንዲያገለግሉ ያመጣቸው የክብር አገልጋዮች ቅዱሳን መላእክት ናቸው። የሚላላኩ፣ የሚያማልዱ፣ የነደደው እሳት የሚያወጡ፣ የሚያሻግሩ፣ የሚያስታርቁ ናቸው። እነዚህ ቅዱሳን መላእክት ብርሃናውያን የእግዚአብሔር ሰራዊት ናቸው። ለዚህ ነው ሰራዊተ መላእክቱ ለመድኃኔዓለም ይቀውሙ ቅድሜው ለመድኃኔዓለም፣ የመድኃኔዓለም አገልጋዮቹ በፊቱ ይቆማሉ ያልነው አገልጋዮቹ እነሱ ናቸው። ለእሱ ብቻም አይደሉም፣ የእኛም አገልጋዮች ናቸው። ይወጣሉ፣ ይወርዳሉ፣ ያማልዳሉ፣ ያድናሉ፣ ነፃ ያወጣሉ። እንደገና ደግሞ ከጠላትም ደግሞ ፈጥነው ደርሰው ይታደጋሉ ማለት ነው። ስለዚህ ቅዱስ ገብርኤል አምላካችን እስከምናውቀው ድረስ ባለንበት እንጽና አለና ወአይድዎሙ መልአከ ሰላም ዘስሙ ገብርኤል፣ ገብርኤል የተባለ የሰላም መልአክ ባሉበት እንዲጸኑ አደረጋቸው ይላል። ይህን መልአክ ዛሬም በያለንበት በሃይማኖታችን፣ በሀገራችን በመልካም አመለካከታችን እንድንጸና
የቅዱስ ገብርኤል አማላጅነቱ ጠባቂነቱ እንዳይለየን የአምላካችን እግዚአብሔር መልካም ፈቃድ ይሁንልን። ስለዚህ ባጭሩ ምንድን ነው እዚህ ጋር ሁለት አይነት መላእክት መጥተዋል። ሰይጣናውያን እንደገና ደግሞ መንፈሳውያን ይልቁንም ደግሞ ብርሃናውያን የጨለማ መላእክት። የሳጥናኤል ወገን የጨለማ የክህደት መልአክ፣ የቅዱስ ገብርኤልና የቅዱስ ሚካኤል ወገኖች ደግሞ የብርሃን መላእክት ተብለው ተለይተዋል ማለት ነው። ስለዚህ እግዚአብሔር ለሀብተ መንግስትን ሀብተ ክህነትን ሰጥቶ ለአዳምን ቢፈጥረው የሳጥናኤል ክህደት ወረደና ከ7 ዓመት በኋላ ሰይጣን መልሶ ወደ ወንበሩ ሄዶ መቀመጥ ባይችልም እንግዲህ 100 ወንበር ነው፣ 100 ነገደ መላእክት ናቸው። ከ100 አንዱ ሳጥናኤል ጎሏል። ያ ወንበር ጎሎ ነበር። መቼ ነው የጎደለው? እሑድ። ዓርብ በአዳም ሞልቶታል። አዳም ያንን ወንበር ሞልቷል። ዲያብሎስ ወይም ሳጥናኤል መልሶ ወደዚያ ወንበር መመለስ ባይችልም ወንበሩ ላይ ያለውን ሰው ለማውረድ ግን 7 ዓመት ዋጋ ከፍሏል። ነቅድቋል። በቃ አሁን መጨረሻ ግን የተሳካለት አትብሉ የተባሉትን በልተው፣ አትዩ የተባሉትን አይተው፣ አጨብጡ የተባሉትን ጨብጠው፣ አምላክነትን ሽተውና ፈልገው ቅጠልን በልተው እንዲወድቁ አደረገና እዚያ ወንበር ላይ መመለስ ባይችልም አዳምን ከ7 ዓመት በኋላ ያን ወንበር እንዲያጣ አድርጎታል ማለት ነው። ስለዚህ ክፉና መልካም በዚህ ጊዜ መጣ ማለት ነው። ይቀጥልና አዳም እንግዲህ እዚህ ላይ ነው እንግዲህ ሕጉን ሲጥስ ክፉም መጣ መልካም ነው። ሰው መሆኑ መልካም ነው። የሰይጣንን ትእዛዝ ወይም ደግሞ ግብዣ መቀበሉ ደግሞ ደካማ ጎን ነው እና ከዚህ በኋላ ነው አዳምና ሔዋን ልጆች ወለዱ። ከልጆቻቸው መካከል ቃየል የክፉ አምሳል ሆነ፣ አቤል ደግሞ የመልካም አምሳል ሆነ። አሁን አቤልም ቃየልም ሙተዋል። ነገር ግን አቤል በመልካምነቱ በቅዳሴ ማርያም ሁሉም አገልግሎት የአቤል የመስዋዕት አቀራረብ፣ የአቤል ደግነት፣ የአቤል ለእግዚአብሔር የነበረው ክብርና ለአምላኩ ያደረገው የፈቃድ መስዋዕት፣ የመስዋዕት ምርጫ፣ የጊዜ ምርጫ እግዚአብሔር በኔ መስዋዕት ደስ ይላል። እነዚህ ሁሉ ስናይ የአቤል ደግነቱ እናያለን። የዋሃቱ ለአቤል የሚለው ይህንን ነው እንግዲህ በቅዳሴ ማርያም ላይ። እንደገና ቃየል የለም፣ የቃየልን ክፉነት እናያለን፣ ትዕቢት እናያለን። አዎ ቢቀበል ይቀበል፣ ባይቀበል ከኔ ጋር የተወለደችው ማኖን ቢነካብኛል ብሎ በጉልበቱ መታመኑ፣ በትዕቢቱ መታመኑ፣ ለእግዚአብሔርን ለእናት አባቱም አለመታዘዙ፣ ይሄ የቃየል ደካማ ጎኑ ሲነገር ይኖራል። ዛሬም እንዲህ አይነት ሰዎች ስላሉ ዛሬም ዓለም ሁለት ሰዎችን ታስተናግዳለች፣ ክፉ መልካም። ከዚህ አይወጣም ተወደደም ጠላ። ምናልባት መልካምነታቸው በዝቶ ራሳቸውን ጥለው እግዚአብሔርና ሕዝብ እግዚአብሔርን የሚወዱ ክፉነታቸው አልፎ ከሰው አልፎ አውሬ የሆኑ ሰውን ካላሳደዱ፣ ሰውን ካልገደሉ፣ ሰውን ካልቀሙ፣ ካልሰረቁ መኖር የማይመስላቸው፣ ካልገደሉ፣ ካላሳደዱ መኖር የማይመስላቸው ብዙዎች አሉ። እንደገና በደጉ በኩል ደግሞ ካልመጸወቱ፣ ቤተክርስቲያን ካልሰሩ፣ በጎ ስራ ካልሰሩ፣ ካላስታረቁ ቢውሉ የዋሉ የማይመስላቸው ደጋግ ሰዎች አሉ። አልፎ ማለት ነው እንግዲህ ከተሰጣቸው እያለፉ ማለት ነው። ሰው ሁነው ሳለ መላካውያን አምላካውያን የሚሆኑ እስከ የአምላክን ስራ የሚሰሩ። ምክንያቱም ጌታ ምን ብሏል? ከኔ የበለጠ ትሰራላችሁ ብሏል። የእሱ ዕድሜ እንደምናውቀው 33 ዓመት ከ10 ቀን ነው። ስለዚህ 70 ዓመት 80 ዓመት እየኖሩ በጎ ስራ የሚሰሩ 50 ዓመት እየኖሩ በጎ ስራ የሚሰሩ አሉና ስለዚህ ያን ነው እና እንግዲህ ከአዳም ጀምሮ ሀብተ ክህነትና ሀብተ መንግስት መጣ። አሁን ላይ ደርሰናል፣ አሮን ላይ ደርሰናል። ዛሬ የምንመለከተው ይህንን ነው። ምን ይላል መሰላችሁ? ሙሴ ለአሮንና ለአልዓዛር ጌታችን ኢየሱስ ክርስቶስ ለሐዋርያት ከመስጠቱ በፊት ክህነትን በመምህራን ቡራኬ ከመንፈስ ቅዱስ ለማግኘትና ለመሾም መሰረቱና መጀመሪያ መልከጼዴቅ አብርሃምን የባረከበት አብርሃም ከመልከጼዴቅ የተባረከበት የቡሩክ ሰዓት ነው። የሉቃስ ወንጌል 24:50 የዮሐንስ ወንጌል 20:21 ዘሌዋውያን 21:10 አንባቸው ተረዱት። እንግዲህ አብርሃምና መልከጼዴቅ ኦሪት ዘፍጥረት ምዕራፍ 14 ላይ ነው የተገናኙት። አብርሃም የወንድሙ ልጅ ሎጥ የሚባል ነበርና 5 ቆሎዶ ጎሞራውያን ነገስታት ሀብቱንም ንብረቱንም ልጆቹንም ማርከው ወሰዱ። አብርሃም ሰማ። ሲሰማ አምላክ ሆይ እግዚአብሔር ሆይ ወንድሜ ነው፣ አጥንቴ ነው፣ ስጋዬ ነው። ሎጥ ልጆቹም ሚስቱም ንብረቱም ተማርኳል፣ ተዘርፏል። ስለዚህ በትንሽ ሰራዊት ብዙ ሰራዊት፣ በትንሽ ኃይል ብዙ ኃይል አሸንፌ ወንድሜንም ሀብቱንም ንብረቱንም ቤተሰቡንም ይዤ እንድመጣ አንተ እርዳኝ፣ አንተ ቅደም አለና እግዚአብሔርን በልመና አስቀደመ። ዛሬ ሁላችንም ማየት ያለብን ይህንን ነው። ለምሳሌ አንድ ነገር ላሳያችሁ። ዮሐንስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ እነ ጴጥሮስ ምድረ ተንሥአ እሙታን ከተነሳ በኋላ እንግዲህ ጌታ ተነስቷል። በ5 እንጀራ በ2 ዓሣ ይመግበን ነበረ። አሁን ግን ተነስቷል፣ ወደ ሰማይ ሊያርግ ነው። የሚያበላን የለም የሚያጠጣን የለም ብሎ በደካማ ጎን ተነስቶ ጴጥሮስ
ልሄድን ወደ ጥብርያዶስ ወደ መጀመሪያ የሥራዬን መለስ ነው አለና ወደ ጥብርያዶስ አሳ ሊያጠምድ መረብ ይዞ ወረደ ነው የሚለው። ሐዋርያትም አብረውት ወርደዋል። አሁን ጴጥሮስ ወደ ጥብርያዶስ መውረዱ ኃጢአት አይደለም። አዎ፣ ነገር ግን ችግርም አይደለም። ችግሩ ነው የተገኘው ግን እግዚአብሔርን አለመጠየቁ ነው። ወደ ወንዙ ሲወርድ ምግብ ፍለጋ ነውና ሲሳይነ ዘደለለትነ የዕለት እንጀራዬን ስጠኝ ብሎ እግዚአብሔርን ለምኖ መውረድ ነበረበት። እግዚአብሔርን ስላልጠየቀ ወርዶ ግን ባዶውን ነው ያደረው፣ ራቁቱን ነው ያደረው። ቢደክም ባዶ ነው ያደረው። ሰራይነ ኩላ ሌሊተ ወይረከብነ፣ ሌሊቱ ሙሉ ሰራን ያገኘን የለም ነው። ይህንን ነው ለጌታ ያቀረበው። ስለዚህ እግዚአብሔርን ሳያስቀድሙ መርከም ድካሙ ምንድን ነው? አፈጻጸሙ ድካም ብቻ ነው። ምንም የሚጨበጥ ነገር አይኖርም ማለት ነው። እና አብርሃምና የሎጥን ነገር ስንመለከት ምናየው ነው። አብርሃም ማንን ለመነ? እግዚአብሔርን ለመነ። ሄደ 5 ነገስታትን በትንሽ ሰራዊት አሸንፎ ወንድሙንና ልጆቹን ሀብቱንና ንብረቱን ይዞ ተመለሰ። አያችሁ፣ እግዚአብሔርን ስናስቀድም ዓላማችን ይሳካል። ጎልያድን አይተናቸዋል አይደለ? ከዳዊት ጋር ምንድን ነው ያደረገው ዳዊት? አንተ ጦር፣ አንተ ጭሬ፣ አንተ ሰይፍ፣ አንተ ጥሩር ወዘተ ሁሉ ሰብስበህ ለብሰህ ብትመጣ ወይም ይዘህ ብትመጣ እኔ ግን በአንድ በእግዚአብሔር በተገዳደርከው በእግዚአብሔር ስመጣብሃለሁ አለ። ጎልያድ የሰበሰበው በጣም ብዙ ዝትቻ ነው። በጣም ብዙ ብሪቶ ነው ጎልያድ የሰበሰበው። ጉልበቱ፣ ጦንቻው፣ ልምዱ፣ ላይሰንሱ፣ እንደገና ደግሞ የያዘው ጦር፣ ሰይፉ፣ የለበሰው ጥሩርና ሁሉ ነገር ስትቆጥሩት ብዙ ነው፣ ዝቅንት ነው። ዳዊት ግን የያዘው ማለት ነው የእግዚአብሔርን ስምና አንዲት ድንጋይ ነው የያዘው። 5 ያዘ ብንል 5 አዕማደ ምስጢር ነው። 3 ብትል 3 ሥላሴ ነው። የወረወረው ግን አንድ ጠጠር ነው። የጠራው ስም አንድ እግዚአብሔር ነው። ዳዊት አንድ ነው። የያዘውም ጠጠር አንድ ነው። አንዱን ጠጠር ወረወረ፣ አንዱ ጎልያድ ወደቀ። አንዱ ዳዊት፣ አንዱ ጎልያድን ጣለ። ስለዚህ እግዚአብሔርን ስናስቀድም ያሰብነው ሁሉ ይሳካል ማለት። ስለዚህ እግዚአብሔርን ማስቀደም አለብን ነው ብላችሁ። አሁን ምንድነው ያደረገው አብርሃም? እግዚአብሔርን ጠይቆ ወጣ። እግዚአብሔርን ይዞ ያፈረ የለምና እግዚአብሔርን ይዞ ወጥቶ ማን ባዶን ይገባል? እግዚአብሔርን ይዞ ወጥቶ ማን ሳያተርፍ ይገባል? እግዚአብሔርን ይዞ ወጥቶ ማን ደክሞ ይመለሳል ሳይዝ። ስለዚህ እግዚአብሔርን ይዞ ወጣ፣ ቤተሰቡን በሙሉ ሰብስቦ ተመለሰ። በዚህን ጊዜ ነው ማይዜት ፈኑ ወልደከ መድኅነከ፣ ልጅህን መቼ ትልካለህ? አስቀድመህ ተናግረሃል ለአዳም ከሰማይ ሰማያት ወልጄ ከድንግል ማርያም ተወልጄ አድናለሁ ብለህ ልጅን እንደምትልክ ተናግረሃልና ልጅን የምትልከው መቼ ነው አለና ጠየቀው ነው የሚለው። በዚህ ጊዜ መልስ መጣ። ወረዶ ለዮርዳኖስ፣ ዮርዳኖስን ተሻገር፣ ምሳሌውን ታያለህ፣ ጊዜው ግን አትደርስም ማለት። ሲሻገር አብርሃም ማንን አገኘ? መልከጼዴቅን አገኘ። አብርሃም ለመልከጼዴቅ ክብር ሰጠው፣ ሰገደለት፣ አስራቱን በኩራቱን አቀረበ። መልከጼዴቅን ባረከው። ይህ ቡራኬ የት መጣ? የሉቃስ ወንጌል ምዕራፍ 24 ቁጥር 50 ላይ አውጽኦም አፋ እስከ ቢታንያ፣ 12ቱን ሐዋርያት ወደ ቢታንያ አወጣቸው፣ ደብረ ዘይት አወጣቸው። ወባረኮም፣ እጁን አነሳና ባረካቸው። ወይቤሎሙ አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ተለብሱ ኃይለ ማርያም፣ ከሰማይ የሚወርደውን ልብስ እስከምትለብሱ ድረስ እናንተስ በኢየሩሳሌም ከተማ ቆዩ፣ በቤተ ክርስቲያን ቆዩ፣ በአንድነታችሁ ቆዩ፣ በህብረታችሁ ቆዩ፣ በፍቅራችሁ ቆዩ፣ በሰላማችሁ ቆዩ፣ በአንድ ቤት ቆዩ። ከከተማ እንዳትወጡ ከቤቱም እንዳትወጡ እንዳትለያዩ። ከተለያያችሁ ያ ክብር ያመልጣችኋል። እንዳያመልጣችሁ 10 ቀን ነው የሚቀረውና አንድ ላይ ቆዩ አለና ባርኳቸው፣ ወደ ሰማይ ተመለሰ። ይህንን በዮሐንስ ወንጌል ምዕራፍ 20 ቁጥር 21 ላይ፣ ዘሌዋውያን 21:10 ላይ ያው እንግዲህ እስራኤል በተባረኩበት ነው። እና ይህ ክህነት ያው ባለፈውም ተነጋግረናል። ዘኍልቍ 17 ላይ እስራኤላውያን ሙሴን እንዲህ አሉት፣ ሥጋ በገበታ ሹመት በተርታ ነውና እኛም ሹመት ያስፈልገናል፣ ሀብተ ክህነቱ ያስፈልገናል አሉት ይለናል። በዚህ ጊዜ ሙሴ እግዚአብሔርን ጠየቀው። እግዚአብሔር ደግሞ ምን አለ? 12ቱ ነገደ እስራኤል 12 በትር በድንኳን አስገባና ስትጸልይበት እደር፣ እዚያ ጧት ምልክት እሰጥሃለሁ አለው። ሲጸልይ አደረ። ጧት ላይ የአሮን በትር በትረ አሮን እንተሰረጸ ዘእንበለ ተክለ ይሰቀይ ማማየ ከመ አንቲ ኦላተ ክርስቶስ አምላክነ ዘበአማን። እነሆ የአሮን በትር ሳይተክሏት ተተክላ ውሃ ሳያጠጧት ለምልማ አብባ 12 በቅሎ ይዛ ተገኝታለች። ስለዚህ ሀብተ ክህነት የሚሰጠው በፈቃድ እግዚአብሔር እንጂ በጉልብ ወይም ደግሞ በሀብት ወይም ደግሞ በስልጣን ወይም ደግሞ በዘመድ በአዝማድ አይደለም ማለትና የአሮን ክህነት የተገኘው በፈቃድ እግዚአብሔር እንደሆነ አስተምሯቸዋል ማለት ነው። ስለዚህ ዛሬ ምናልባት በዓለም ላይ እንደምንመለከተው ቄስ ከሌነኝ ከሌ ብዙ ሊሆን ይችላል። ነገር ግን ሀብተ ክህነት ከእግዚአብሔር የሚሰጥ ነው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህ ስልጣን የመጣው ኢየሱስ ክርስቶስ ከተነሳ ወዲያውኑ ሌሊት 10 ሰዓት ተነስቶ ከምሽቱ 12 ሰዓት ላይ በዝግ ቤት ዮሐንስ ወንጌል ምዕራፍ 20 ቁጥር 19 ላይ እንደምናየው ሰላም ለእናንተ ይሁን አለና ገባ።
አዎ የማቴዎስ ወንጌል ምዕራፍ 20 ቁጥር 28 ላይ እንደምንመለከተው ምንድን ነው ባረካቸው፣ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርት አድርጉ፣ በዓለም ዙሩ። ሐዋርያት አለ። ሐዋርያት ማለት የሚላላኩ፣ የሚዞሩ፣ የሚያስተምሩ፣ የሚያሳምኑ፣ የሚያጠምቁ ደቀ መዛሙርት የሚያደርጉ ማለት ነው። ስለዚህ እናደረገና ላካቸው ነው። ስለዚህ በዕለቱ በ12 ሰዓት ባረካቸው። ከዚያ ሲቀጥል እንደገና ደግሞ ወደ ሰማይ ባረገ ጊዜ መሬታዊ ጉዞውን አጠናቆ ሲያደርግ ደግሞ እንደገና ደግሞ እንዘ ይባርኩም እየባረካቸው ወደ ሰማይ አቀና። አዎ ተለያቸው፣ አረገ፣ ደመናም ተቀበለችው። ወተሰወረ ማዕይንቲሆሙ ከዓይናቸው ተሰወረ ይላል። ከዚያ ቀጠለና በ10ኛው ቀን በሐዋርያት ሥራ ምዕራፍ 2 እንደምንመለከተው መንፈስ ቅዱስን ላከና በ72 ቋንቋ እንዲናገሩ አደረጋቸው። 71 ቋንቋ ተጨመረላቸው። ከሀብት ላይ ሀብት፣ ከስልጣን ላይ ስልጣን ተሰጥቷቸዋል። ይልቁንም ደግሞ በምድር ያሰሩት በሰማይ የታሰረ፣ በምድር የፈቱት በሰማይ የተፈታ፣ እነሱ ይሁን ያሉት ሁሉ እንዲሆንላቸው እግዚአብሔር አደረገላቸው ማለት ነው። ስለዚህ ይህን ነው የሚናገረው ሙሴ ለአሮንና ሙሴ ለአሮንና ለአልዓዛር ጌታችን ኢየሱስ ክርስቶስ ለሐዋርያት ከመስጠቱ በፊት ክህነትን በመምህራን ቡራኬ ከመንፈስ ቅዱስ ለማግኘትና ለመሾም መሰረቱና መጀመሪያው መልከጼዴቅ አብርሃምን የባረከበት፣ አብርሃም ከመልከጼዴቅ የተባረከበት። አብርሃም ዝቅ አለና በረከተን አገኘ፣ አስራቱን በኩራቱን አቀረበ፣ ሰገደ፣ ከካህኑ ከመልከጼዴቅ ተባረከ። ይህ ቡራኬ በኢየሱስ ክርስቶስ በእውነተኛው ሊቀ ካህናት ለሐዋርያት በተለያየ መልኩ ወርዷል ማለት ነውና፣ ስለዚህ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክህነት ከፓትርያርክ ለሊቃነ ጳጳሳት፣ ከሊቃነ ጳጳሳት ለጳጳሳት፣ ከጳጳሳት ለኤጲስቆጶሳት፣ ከኤጲስቆጶሳት ለቆሞሳት፣ ከዚያ ደግሞ ካህናት ዲያቆናት እያለ ክብሩን እንደዚህ ያወርዳል። ግን የሚሰጡት ጳጳስ ሊቀ ጳጳስ ናቸው ክህነት የሚሰጡት። ይህ ማወቅ ያስፈልጋል እንጂ እንደው ዝሞ በየሜዳው እኔ ካህን ነኝ፣ እኔ ዲያቆን ነኝ፣ እኔ ቄስ ነኝ አይሰራም። ወሬ ሊሆን ይችላል፣ ለክብር ግን አይሆንም። ለዓለም ለተለያየ ነገር ሊሆን ይችላል። እንደ እግዚአብሔር ግን በመጽሐፍ ቅዱስ ውስጥ ለሚያምን ሰው መጽሐፍ ቅዱስ ይሄ ነው። ስልጣን ከእግዚአብሔር ነው። ክህነት ከእግዚአብሔር ነው። ክህነቱን የሰጠ ደግሞ የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ሲመክሙ እግዚአብሔር ጳጳሳት ቀሳውስተ ወዲያቆናተ ከመ ትራዩ ቤተክርስቲያኑን ታጥሪያ በደሙ እግዚአብሔር ሾማችሁ ጳጳሳት ኤጲስቆጶሳት አድርጎ ቤተክርስቲያኑን እንድትጠብቁ ምዕመናን እንድታሳምኑ ክርስቲያኖች እያደረጋችሁ ምዕመናንን ተከታይ እንድታደርጉ ብሎ ለሐዋርያት ሰጥቷል ማለት ነው። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ እና ሸር አድርጉ። ለሁሉም አዳሱ፣ ሁሉም እንዲማማር የቤተክርስቲያናችን ስርዓት እንድናውቀው። ዛሬ ካህኑ በዝቷል፣ ዛሬ ዲያቆኑ በዝቷል፣ ዛሬ መነኩሴው በዝቷል፣ ዛሬ ጳጳሱ በዝቷል። ክህደቱ ከውስጥም ከውጭም እየሆነ የውጭ እንኳን ብዙ ያጨናንቅም፣ የውስጡ ክህደት ደግሞ በጣም ህዝባችንን እየበከለ ነው እና የቤተክርስቲያንን ስርዓት እንማር እንወቅ የሚለውን ነው። ወስብሐት ለእግዚአብሔር።